ባለፈው በሰራሁላችሁ ቪዲዮ ቤዚክ የሚባለውን የኖሽን አጠቃቀም ከሀ እስከ ፐ ተመልክተናል እና በሚገርም ሁኔታ ብዙዎቻችሁ ወዳችሁታል። ብዙ ጥያቄዎችን፣ ኮሜንቶችን አስተናግጃለሁ። ኢቭን ከ40 ሺህ በላይ ሰዎች ተመልክታችሁታል። ብዙዎቻችሁም ቪዲዮ እንደጠቀማችሁ ትነግሩኝ ነበር። ኢቭን ከአንድ ቪዲዮ ኤዲተር ፍሪላንሰር ጋር እያወራን የኔን ቪዲዮ ከተመለከተ በኋላ የሰራውን የቪዲዮ ኤዲቲንግ ፖርትፎሊዮ አሳይቶኝ ነበርና በጣም ኢንተረስቲንግ ነው። ሁላችሁንም ቴንክ ማለት ፈልጋለሁ። ነገር ግን ከብዙዎቻችሁ ኮሜንት እንደተመለከትኩት ኦኬ ላምላክ ቤዚክ የሚባለውን የኖሽን አጠቃቀም ተረድተነዋል። ከዛ ቀጥሎ ለፍሪላንሲንግ ለትምህርት ቤት ወይም ደግሞ የተለያዩ ዳታ ኮሌክት ለማድረግ የምንጠቀምበትን ሲስተም አሳየን ባላችሁ መሰረት ዛሬ የኖሽን ፓርት 2 ዲቴይል የሆነ ቪዲዮ ይዤላችሁ መጥቻለሁ። ወደ ዛሬ ቪዲዮ ከመግባታችን በፊት ቤዚክ የኖሽን አጠቃቀም የሚለውን ወይም ፓርት 1 ቪዲዮ መመልከት አለባችሁ። ሊንኩን እዚህ ካርድ ላይ አስቀምጥላችኋለሁ ወይም ዲስክሪፕሽን ላይ ማግኘት ትችላላችሁ። እሱን ቪዲዮ ካላያችሁ የዛሬ ቪዲዮ ትንሽ ሊያስቸግራችሁ ይችላል። ነገር ግን እኔ ኖሽን አውቀዋለሁ ወይም ኢንተርሚዲየት ነኝ ካላችሁ አውራችሁ ይቆዩ። በዛሬ ቪዲዮም ተጨማሪ የኖሽን ፊቸር የሚባሉትን ልክ እንደ ኖሽን ካላንደርና ኖሽን ሜል እንመለከታለን። ከዛም በተጨማሪ ቤዚክ የቴብል አሰራር እና ዋናው ሁሉንም ነገር የምንሰራበትን ዳታቤዝን አሳያችኋለሁ። በመጨረሻም አንድ የኮንቴንት ካላንደር እየሰራን ሁሉንም ነገር እንመለከታለን። ስለዚህ ሁሉንም ስቴፕ ባይ ስቴፕ እየሰራን እንመለከታለን። አብራችሁ ይቆዩ። ባለፈው ካቆምንበት ስለምንቀጥል መጀመሪያም ወደ ኖሽን ሆም ፔጅ ተመልሼ ሁሉንም ነገር አሳያችኋለሁ። ዛሬ የምጀምርላችሁ ከኖሽን ካላንደር ነው። መጀመሪያ ያነሳውላችሁ ሴፓሬት አፕ ነው። ኖሽን ካላንደርና ኖሽን ሜል ለማግኘት ወደ ሳይድ ባሩ እንሄድና መጨረሻ ላይ የካላንደር ሳይን አለች። እሷን ስንነካት ቀጥታ ወደ ኖሽን ካላንደራችን ይወስደናል። እኔ ኦልሬዲ ሎጊን ስላልኩ ወደ ካላንደሩ ነው የሚያመራኝ። የዚህ የኖሽን ካላንደር ጠቀሜታ ምንድነው? ሎካል የሆኑ የኢትዮጵያ ሆሊዴዎች አሉ። የፈለግነውን ያክል የጉግል አካውንት አታች ማድረግ እንችላለን። ከዛም በተጨማሪ ደግሞ የምንሰራቸውን የኖሽን ፕሮጀክቶች በሙሉ ካላንደራችን ላይ መመልከት እንችላለን። የትኛውም ካላንደር ተጠቀሙ። አንዴ አታች ካረጋችሁት ሁሉንም ነገር ከአንድ ቦታ ሆናችሁ መከታተል ትችላላችሁ። ነገር ግን ሎጊን ስትሉ ሁሉንም ነገር ቼክ ሊስቱን እየሞላችሁ አታች ማድረጋችሁን እርግጠኛ ሁኑ። ኖሽን ካላንደርም ልክ እንደ ኖሽን አፕ ምን ማድረግ እንችላለን? ኮንትሮልን እና ኬን ስንጫን ሁሉንም ፊቸሮች ያመጣልናል። ስኬጁል ማድረግ የምንፈልገው ሊንክ ካለ፣ ሚቲንግ ካለብን ወይም ደግሞ ከኖሽን ዳታቤዝ ቀጥሎ ማሳያችሁን የምንሰራቸውን ዳታቤዞች እዚህ ያምጥተን በምን ቀን ምን አይነት ፕሮጀክት እንደሚካሄድ መከታተል እንችላለን። ከቲሞች ጋር ያለውን ነገር መከታተል እንችላለን። ኢቨንት የፈለጋችሁትን በጣም ብዙ ነገሮች ነው ያሉት። ልክ እንደ ኖሽን ብዙ ነገሮችን የፈለጋችሁትን እዚህ ላይ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ አንድ ያላችሁን ዳታቤዝ ወደዚህ ማምጣት ከፈለጋችሁ ወደ ሳይድ ባሩ ትመለሱና 3 ነጠብጣቧን ነክታችሁ አድ ኖሽን ዳታቤዝ የሚለውን በመንካት ካሉት ውስጥ መፈለግ ትችላላችሁ። ይሄ አዲስ አካውንት ስለሆነ ብዙም ፕሮጀክቶች የሉትም፣ ዳታቤዞች የሉትም። ጀስት ከሰራሊ ላሳያችሁ። ኦኬ ኦልሬዲ አድ ነው የሚለው። ስለዚህ መጨረሻ ላይ የምንሰራውን አንድ ዳታቤዝ ወደዚህ አምጥቼ አሳያችኋለሁ። ከዛ በመቀጠል አዲስ የለቀቁት የኖሽን ፊቸር ኖሽን ሜል የሚባለው ነው። ልክ እንደ ጂሜል ይመሳሰላል። ብዙ ነገሮችን እኔም አላወኳቸውም፣ ገና አዲስ የተለቀቀ ፊቸር ነው። ነገር ግን ከጉግል ኢሜል የተሻለ እንደሆነና ብዙ ነገሮችን መጠቀም እንደምትችሉበት ተመልክቻለሁ። ብዙ ኢሜሎቻችሁን ቀጥታ ልክ ለምሳሌ አሁን ሰንባዲ በኢሜላችሁ የሚልክላችሁን ፋይል ወይም ደግሞ ሚቲንግ፣ የተለያዩ ነገሮችን ወደ ዳታ ቤዛችሁ አስገብታችሁ እንድትጠቀሙ ስለሚያግዛችሁ በጣም አሪፍ ነው። ከዛ በመቀጠል አዲስ ፔጅ እንከፍታለን። ሌትስ ሴይ ኒው ፔጅ። ከዛ ፉል ፔጅ ለማድረግ ይችን ነካለን። ዘን የመጀመሪያው የምንመለከተው ቴብል አሰራር ነው። ልክ ባለፈው እንደነገርኳችሁ ስላሽን ስንነካ ቀጥታ የሚመጡልን አማራጮች ውስጥ ቴብል የሚለውን እንመርጣለን። ጀስት ቴብል ቤዚክ የሆኑ ነገሮችን ልክ ወርድ ላይ ሌሎችም ላይ እንደለመደ ነው ቤዚክ የሆኑ ነገሮችን ለመጻፍ ነው የምንጠቀምበት። እዚህ ላይ ብዙም አልቆይም የተለመደ ነገር ስለሆነ። ከዛ በመቀጠል ግን የማሳያችሁ ዳታቤዝን ነው። ዳታቤዝን ከምን መጀመር እንደምንችልና እያንዳንዱ መገንባት የምንችላቸውን ሲስተሞችን አሳያችኋለሁ። እንደተለመደው ስላሽ ከነካም በኋላ ስክሮል ዳውን እያደረግን ዳታቤዝ የሚለውን እንፈልጋለን። ዳታቤዝ ኢንላይን የሚለውን እንመርጣለን። ዳታቤዝ ኢንላይን የሚለውን ከነካን በኋላ የሚመጣልን ቴብል አለ። ስለዚህ ዛሬ እንደ ባለፈው በምን አሳያችኋለሁ? አንድ ተማሪ ያሉትን ነገሮች እንዴት መከታተል ይችላል የሚለውን ነው ማሳያችሁ። ልክ ሁሌም ዳታቤዝ ስንከፍት የመጀመሪያ የሚሰጠን ነገር ኔም ነው። ከዛ ቀጥሎ ያሉትን ነገሮች እኛ እንድንሞላ ነው የሚጠበቀው። ስለዚህ ፕላስ ምልክቷን ስንነካ ሁሉም ነገር አለ። ለምሳሌ ቴክስት ነው፣ ናምበር ነው ወይም ደግሞ ሴሌክትድ የሚለው ተጨማሪ ነገሮች አሉት። መልቲ ሴሌክት ደግሞ ብዙ ነገሮች፣ ለምሳሌ አሁን ቀጥሎ አሳያችኋለሁ። ኤግዛም ነው፣ የቤት ስራ ነው፣
አሳይመንት ነው ምናምን እያለ ሊስት ማድረግ የሚፈልግ ከሆነ መልቲ ሴሌክት ሊጠቀም ይችላል። ስታተስ ደግሞ ከምን ደረሰ፣ ለምሳሌ የሆነ ፕሮጀክት ተሰጣቸው ከሆነ ከምን ደረሰ የሚለውን ለመከታተል ኖት ስታርትድ ኦን ዘ ዌይ ኦር ደግሞ ፊኒሽድ ምናምን እንደዚህ አይነት ነገሮችን ለመስራት ስንፈልግ ስታተስ እንጠቀማለን። ዴት ደግሞ በምን ቀን የሚለውን ነው። ይህ ቀጥታ ከካላንደራችን ጋር የሚገናኝ ስለሆነ በጣም አሪፍ ነው። ፐርሰን አለ፣ ለምሳሌ አሳይንድ የሆነ ፐርሰን ካለ ወይም ሬስፖንሲብል ወይ ደግሞ መጽሐፎችን ሊስት የምናደርግ ከሆነ የጻፈውን አካል ለመጥቀስ ደግሞ ፐርሰን እንጠቀማለን። ሌሎችም ፋይል ቼክ ቦክስ አለ፣ ኢሜል፣ ፎን ናምበር፣ ምንድነው መገንባት የምፈልጉት የሚለውን ነገር ነው መጀመሪያ ሊስት የምታደርጉ። ስለዚህ መጀመሪያ እሱን ሊስት ከማድረግ እንጀምር። እኛም እንዲቀለን የተማሪ ስለሆነ የምንሰራው ዴት ይኖራል፣ ቀን እናደርግለታለን። ከዛ በመቀጠል ሰብጀክት፣ ከሰብጀክት በኋላ ደግሞ ለምሳሌ ያለበትን ቻፕተር ወይም ደግሞ ፔጅ ሊሆን ይችላል። ሌላም ሊሆን ይችላል። ታስክ፣ የተሰጣቸው ታስክ ምንድነው፣ የቤት ስራ ነው፣ አሳይመንት ነው ምናምን የሚለውን ነገር እንመለከታለን። ከዛ ስታተስ ከምን ደረሰ የሚለውን። ስለዚህ ሁሉንም ነገር ደግሞ አንድ ባንድ እዚሁ ላይ ቢልድ እያደረግን እንመለከታለን። ቀጥታ ምንድነው ኔም አለ። ኔም የሚለውን በምን መቀየር እንችላለን? ሰብጀክት በሚለው መቀየር እንችላለን። ሰብጀክት። እሺ፣ ከዛ በኋላ ምን ማድረግ እንችላለን? በቀጣይ ደግሞ ዴት ፕላስ ሚሊዮን ነካና መቼ ነው ቀኑን እናስገባለን። ዴት ሚሊዮን እስጭ ጋር እናደርጋለን። መቼ ነው ማንኛውም ነገር ክላስ የሚሆን አሳይመንትን ፈተና መቼ ነው የሚለውን ቀኑን እናስገባለን። ከዛ በመቀጠል ሰብጀክት። ኦኬ፣ ሰብጀክት አንድ የሰጠነዋል። ቻፕተር ቴክስት ፎርማት ነው ያደረግኩት። ቀጥታ እኛ የምንጽፈው ስለሆነ ቴክስት የሚለውን እናደርግና የቴክስቱን ርዕስ ደግሞ ቻፕተር ወይም ደግሞ ስላሽ ፔጅ ማለት እንችላለን። ከዛ ምን እንቀጥላለን? ታስኮቹን በምንድን ነው የምናደርገው? መልቲ ሴሌክት። ታስክ ላይ እንሄድና መልቲ ሴሌክት ላይ ታስክ ብለን እንጽፋለን። ከዛ እዚች ጋር ኦፕሽን ላይ ለምሳሌ ኤግዛም ነው ያለብኝ፣ አንድ ሆምወርክ ከዛ በመቀጠል ምን ሊኖርባቸው ይችላል? አሳይመንት፣ ግሩፕ ፕሮጀክት፣ ሌላም ነገር ሊኖርባቸው ይችላል። ጀስት ያለባችሁን ነገር ልክ እንደዚህ አይነት መልቲ ታስክ በማድረግ ሴሌክት ማድረግ ትችላላችሁ። ከዛ ይህን ስንጨርስ እዚች ጋውን ስንነካት ያስመርጠናል ማለት ነው በኋላ ላይ። ከዛ ምን ይቀራቸዋል? ከዛ በተጨማሪ ደግሞ ስታተስ የሚለው ራሱን የቻለ ስታተስ ሚል ስላለ ቀጥታ እሱን መጠቀም እንችላለን። እዚህ ላይ ማስተካከል እንችላለን። ስታርትድ፣ ኢን ፕሮግረስ እና ደን የሚለው እኛ የራሳችንን መቀየር እንችላለን በፈለግነው መሰረት። አልተጀመረ ምናምን ብለን በአማርኛ የምናደርገው እንችላለን በፈለግነው መንገድ። ስለዚህ እዚህ ጋር ስነካም ከጀመርነው ኢን ፕሮግረስ እንለዋለን፣ ካልጀመርነው ደግሞ ኖት ስታርትድ፣ ልክ ስንጨርስ ደን ማለት እንችላለን። ከዛ በተጨማሪ ደግሞ ምን መሙላት እንችላለን? በግሩፕ የሚሰራ አሳይመንት ከሆነ ደግሞ ፐርሰን የሚለውን እንነካና ቀጥታ ልክ እዚህ ጋር ፐርሰን ላይ የሰውየው ኢሜል ስለሚኖር አሳይንድ ፐርሰን እዚህ ላይ ያለው የሁለቱም ሚኒ አካውንት ነው። ግን ለምሳሌ ሌላ ጓደኛችሁ ቢሆን እና በጋራ እየሰራችሁ ከሆነ አሳይንዱን ይሄን ስትነኩት ቀጥታ ያ ሰው ኢንቦክስ ይደርሰዋል ማለት ነው። ልክ በዚህን ያክል በጣም ቀላል ነው። ከዛ በተጨማሪ መጨረሻ ላይ ምን ማድረግ እንችላለን? ፕሮጀክቱ ወይም ደግሞ በዛ ቀን ያለው ስራ ከተጠናቀቀ በምን ማድረግ እንችላለን? በቼክ ቦክስ አድርገን ልክ ሲጠናቀቅ እቺን ቼክ ቦክስ ኦን ማድረግ እንችላለን። ስለዚህ አንድ የተማሪ ራሱን የሚከታተልበትን እንትን ፈጠርን ማለት ነው። እሺ፣ ለምሳሌ አሁን ሰብጀክት ማትስ ብንል ከዛ ዴት ላይ እንሄዳለን። ለምሳሌ ሜይ 14 የሆነ ስራ ቢኖርበት ሜይ 14 ይላል። ከዛ ቻፕተር 1 ብሎ መጻፍ ይችላል። ከዛ ለምሳሌ ታስክ ያለበት ምንድነው? ሆምወርክ ከሆነ ሆምወርክ ይላል። ከጀመረ ኢን ፕሮግረስ ማለት ይችላል። አብሮት የሚሰራ ሰው ካለ እዚህ ጋር ሳይን ሊያደርግ ይችላል፣ እንደነገርኳችሁ ሁሉ ማለት ነው። ሌላም ደግሞ በተለመደው እንግሊሽ ሌሎችንም ልክ እንደዚህ ያለ ራሱን መከታተል ይችላል። ልክ ሲጨርስ ቼክ ቦክሷን ኦን ማድረግ ይችላል። ያው ቀለል ያለ አንድ ዳታቤዝ ሰራን ማለት ነው። ይህን ዳታቤዝ ደግሞ
በምን መውሰድ እንችላለን? ቆይ የተወሰነ ልጻፍና ላሳያችሁ ጀስት ስለዚህ በተወሰነ ሞልቼዋለሁ ለእናንተ ለማሳየት። ከዛ በኋላ ይህንን ምን ማድረግ እንችላለን? እዚህ ላይ ባለበት ደግሞ ይችን እንነካና ቀጥታ 3 ነጠብጣቧን ነክተን ሌአውት የሚለው ጋር ሄደን ወደ ምን መቀየር እንችላለን? ወደ ካላንደር። ወደ ካላንደር ስንቀይረው ለምሳሌ አሁን ሜይ 14 ማትስ አለን ይለናል። ምንድነው ማትስ ያለን? ገብተን ስናየው ማትስ ነው፣ የቤት ስራ አለን ያልጨረስነው ኢን ፕሮግረስ ላይ ነው። በዚህ መሰረት በቀላሉ መከታተል ትችላላችሁ ማለት ነው። ሜይ 28 ደግሞ እንግሊሽ አለ። ሜይ 31 ፊዚክስ አለ። ልክ እንደዚህ አሁን የተለያዩ ፕሮጀክቶች ሲሆኑ እንደዚህ አታች ማድረግ ትችላላችሁ። እንደ ቲም ሲሆን ደግሞ ቅድም አሳይንድ የሚለው የቤት ስራ አብሮት የሚያግዘው ወይም አሳይመንት የሚያግዘው ሰው ካለ ያልኳችሁ ቦታ ላይ አሳይንድ የሚለው ላይ ደግሞ ፕሮጀክቱ ላይ አብሯችሁ የሚሳተፈውን ማንኛውም ሪስፖንሲብል የሆነ ሰው አታች ልታደርጉ ትችላላችሁ። ቀጥሎ የኮንቴንት ካላንደር ላይ ስንሰራ እንመለከታለን። ከዛ ይችን ደግሞ ኦፕን ኢን ካላንደር ትላለች። ይችን ስንነካት ቀጥታ ወዴት ነው የሚያመራን? ቅድም ያሳያችሁ የኖሽን ካላንደር ላይ ሰው እንደምትመለከቱት ሁሉም ያሳየናቸው ቅድም ያስገባናቸው ነገሮች ካላንደራችን ላይ መጥተዋል። በዚህ መሰረት ማግኘት ትችላላችሁ። የሚገርመው ነገር ደግሞ አንዴ ኢሜይላችሁ ጋር አታችድ እስከሆነ ድረስ የትኛውን ካላንደር ላይ ስልካችሁም ላይ ሊሆን ይችላል፣ ማንኛውም የጉግል ካላንደርም ሌሎችም ላይ ይሁን ይመጣል። ይሄ ነገር አንዴ አሳይን ካደረጋችሁት ይመጣላችኋል ማለት ነው። ኦኬ ስለዚህ አሁን ደግሞ ከዚህ በተጨማሪ የኮንቴንት ካላንደር እንዴት ቢልድ ማድረግ እንደምንችል ደግሞ ላሳያችሁ። አሁንም በተመሳሳይ ስላሽ እንነካለን። ቀጥታ እንሄድና ወይም እዚህ ላይ መጀመሪያ ስላመጣልን ዳታቤዝ ኢንላይን የሚለውን እነካለን። ከዛ በመቀጠል እዚህ ጋር እንመጣና ኮንቴንት ካላንደር ብለን እንጽፋለን። ከዛ ቅድም እንደነገርኳችሁ ኔም የሚለው ግዴታ ይኖራል። ከዛ ከምን መጀመር እንችላለን? ኔም የሚለውን ቀጥታ ኮንቴንት አይዲያ ማለት እንችላለን። ለምሳሌ ኮንቴንት አይዲያ ብለን ብንጽፈው ኦኬ እዚች ጋር ኮንቴንት አይዲያ ይሁን። እዚች ጋር ደግሞ እንመጣና ከዛ በተጨማሪ ዴት ያስፈልጓል። ይችን ዴት እንነካና ምን እንላለን? ፕሮዳክሽን ዴት። ፕሮዳክሽን ዴት ፕሮዳክሽን ዴት ማለት ማንኛውም ነገር ሊሆን ይችላል። ለምሳሌ የሚጻፍ ስክሪፕት ካለ፣ የሚቀረጽ ቪዲዮ ካለ፣ የሚነሳ ፎቶሹት ካለ ኤቭሪቲንግ ፕሮዳክሽን ዴቱ መቼ ነው ፕሮዲስ የሚደረግበት ማለት ነው። ከዛ በተጨማሪ እዚች ጋር ፕላሷን እነካና ዴት የሚለውን እነካለን። ከዛ ይሄኛውን ደግሞ ምን ማለት እንችላለን? ፖስቲንግ ዴት። ይሄ ደግሞ ፖስት የሚደረግበት ቀን መቼ ነው የሚለውን እዚሁ ጋር እንጽፋለን። ከዛ በመቀጠል ደግሞ የኮንቴንት አይነቶችን እዚች ጋር እንሄድና መልቲ ሴሌክት ላይ እናደርገዋለን። ምን አይነት የኮንቴንት ታይፖች እንደሚኖሩ ነው። ልክ እንደ ቅድሙ እዚች ጋር ኮንቴንት ታይፕ ብለን እንጽፋለን። ከዛ በመቀጠል ኦፕሽኖች ላይ ለምሳሌ አሁን ቪዲዮ ከሆነ ቪዲዮ፣ ግራፊክስ ከሆነ ግራፊክስ ብለን እንጽፋለን። ከዛ በተጨማሪ ኢሜጅ ሊሆን ይችላል፣ ቴክስት ሊሆን ይችላል። አንዳንድ ሲቹዌሽኖች ላይ ቴክስት ብቻ ሊፖስት ይችላል። ሜቢ ካሮሴል ሊሆን ይችላል። እንደዚህ ብለን ሴሌክት ካደረግን ስለዚህ ኮንቴንት ታይፕ ጽፈናል ማለት ነው። ከዛ በተጨማሪ ደግሞ ማንኛውም አይነት ዲስክሪፕሽን ሊሆን ይችላል፣ ስክሪፕት ወይም ደግሞ ካፕሽኖች የሚያስፈልጉ ከሆነ ለኮንቴንታችን ምን ፕላስ እንነካና ቀጥታ ስክሮል ዳውን አድርገን ቴክስት እንመርጣለን። ቴክስት ያልንበት ምክንያት ጀስት ጽሁፍ ነው። ካፕሽኖች፣ ዲስክሪፕሽኖች፣ ስክሪፕቶች ስለሆኑ በቴክስት ፎርማት ነው። ጽሁፎች ብቻ ስለሚሆኑ ቴክስት የሚለውን እንነካና ቴክስቱን ግን ምን ብለን መቀየር እንችላለን? ወደ ለምሳሌ ዲስክሪፕሽን ብለን መቀየር እንችላለን። ከዛ ለምሳሌ ከብዙ ሰዎች ጋር የምንሰራ ከሆነ ደግሞ ቅድም በነገርኳችሁ መሰረት ስክሮል ዳውን እናደርግና አሳይንድ ፐርሰን ወይም ደግሞ ፐርሰን የሚለውን እነካለን። ማንኛውንም ቲም ቢልድ ካደረግን በኋላ ወይም ደግሞ ቲም ስፔስ ቢልድ ካደረግን በኋላ ኢሜይላችሁን ስለምናስገባ እቺ ጋር ስንነካ ኢሜይላችሁ ስለሚኖር ከዚህ ውስጥ መርጠን አሳይን እናደርጋለን። ለምሳሌ ቪዲዮ ኤዲተር ወር ግራፊክ ዲዛይነር ወይም ደግሞ ኮፒራይተር ከሆነ የሱ ታስክ ስለሆነ የሚሆነው እዚች ጋር አሳይን ስናደርገው ይገባዋል፣ ኢንቦክስ ይደርሳል፣ ቀጥታ መስራት መጀመር ይቻላል ማለት ነው። ከዛ በተጨማሪ ቀጥታ እዚች ጋር ሄድና ስታተስ ከምን ደረሰ ፕሮጀክቱ የሚለውን ቅድም ባሳያችሁ መሰረት ስታተሱን እናደርገዋለን። ለምሳሌ ይህን ስታተስ ግን መቀየር እንችላለን። ለምሳሌ ምን ማድረግ እንችላለን? አንደር ሪቪው ማለት እንችላለን፣ ወይም ደግሞ አንደር ኤዲቲንግ፣ አንደር ፕሮዳክሽን በፈለግነው መሰረት መቀየር እንችላለን። ለጊዜው ግን አሁን ባለበት ኢን ፕሮግረስ ኖት ስታርትድ በሚለው ተዋዋለው። ከዛ በተጨማሪ
መጨረሻ ላይ ፖስት መደረጉን ለማረጋገጥ ደግሞ ቅድም እንዳደረግነው ምን ማድረግ እንችላለን? ጀስት የቼክ ቦክሷን ኦን እናረጋትና እቺ ጋር ምን ማለት እንችላለን? ፐብሊሽድ የሚለው ሲሆን ተፖስቷል ማለት ነው። ኦልራይት ስለዚህ አሁን ኦልሬዲ ሲስተማችንን ቢውልድ አድርገን ጨርሰናል። አሁን እንደ ምሳሌ ኮንቴንቶችን እያስገባው ልንገራችሁ። ለምሳሌ ጀስት ኮንቴንት ዋን ብዬ ጽፍ ቪዲዮ ወይም ደግሞ ቪዲዮ ነው ብለን ብናስብ የሚቀረጸው መንዳይ ሜይ 12 ነው ብለን ብናስብ፣ ከዛ በተጨማሪ ደግሞ ፖስት የሚደረገው በ12 ፕሮዲስ ተደርጎ ኤዲት ተደርጎ ምናምን በ16 ይወጣል ብለን ብናስብ፣ ከዛ የኮንቴንት አይነቱ ምንድነው ቪዲዮ ነው ብለን ብናስብ፣ እዚህ ጋር ዲስክሪፕሽን ላይ የሆነ ነገር እንጽፋለን። ከዛ አሳይን የምናደርገውን ፐርሰን መርጣለን። ለጊዜው እኔ ስለሆንኩ ራሴን አሳይን አደርጋለሁ። ከዛ በተጨማሪ ያለበትን ስታተስ ከተጀመረ ጽሁፍም ሊሆን ይችላል ኤኒቲንግ ስራ ላይ የተጀመረ ነገር ካለ ኢን ፕሮግረስ እናደርገዋለን። ልክ ስናጠናቀቅ ፐብሊሽ እንለዋለን። ልክ እንደ ቀድሞ የተወሰነ ሞልቼ ላሳያችሁ። ኦኬ ሶ እናንተን ለማሳየት ሁሉንም ሞልቻቸዋለሁ። ከዛ ለምሳሌ አሳይንድ ፐርሰን የሚለው ላይ ተመሳሳይ ሰው ከሆነ ምን ማድረግ እንችላለን? ልክ እንደ ኤክሴል ሺት ይችን ይዘን እስከታች ድረስ ድራግ ስናደርገው ያ በዚህ መልኩ ይሞላልናል ማለት ነው። እነዚህን ደግሞ የተለያዩ ብናደርጋቸው አሪፍ ነው። ለምሳሌ ይሄኛው ተጠናቋል ብለን ብናስብ፣ ይሄኛው ኢን ፕሮግረስ ነው፣ ይሄኛው ደግሞ ጭራሽ አልተጀመረም ብለን ብናስብ የተወሰኑትን ፐብሊሽ ብናደርጋቸው ያ በዚህ መሰረት አሁን ሙሉ የኮንቴንት ካላንደር መከታተያ ሰራን ማለት ነው። ይሄ ቀለል ያለ ነው። በራሳችሁ ወይ እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። አሁን ደግሞ ለመመልከት የሚመቻችሁን ደግሞ ሌላ ላሳያችሁ። ቅድም ባሳያችሁ መሰረት ሌአውት ላይ እንሄድና እዚህ ጋር ቴብል ነው። ለምሳሌ ካላንደር ቪው ቅድም አሳይቻችኋለሁ እንዴት በካላንደር መከታተል እንደምንችል ደግሞ ማሳያችኋለሁ። ችግር የለውም። ቦርድ ቪው እናደርገዋለን። ቦርድ ቪው ላይ ደግሞ ሲሆን ምንድነው ጥቅሙ? ለምሳሌ አሁን ይቺ ኢን ፕሮግረስ ኖት ስታርትድ ምናምን ብሎ ከፋፍሎልናል። ስለዚህ አሁን ለምሳሌ አሁን ይሄኛው ገና ያልተጀመረ ከሆነ እንመልሰዋለን። ለምሳሌ ኮንቴንቱ ደግሞ ሁሉ ነገር ተጠናቆ ፖስት ከተደረገ በቃ ደን እዚህ ጋር ማምጣት እንችላለን። አዲስ ሀሳብ ሲኖርብን ይችን ፕላስ ነክተን ለምሳሌ ኮንቴንት 6 ካለን ደግሞ አዲስ ሀሳብ ኮንቴንት 6 ብለን መጻፍ እንችላለን። በተመሳሳይ ኒው ፔጅ እያልን መቀጠል ነው በቃ የሚጠበቅብን። ከዛ ልክ ሲጠናቀቅ እዚህ ጋር አምጥተን ደን ላይ ማድረግ እንችላለን። ከዛ በተጨማሪ ደግሞ ልክ እንደ ቀድሞ በካላንደር መልኩ ነው የምፈልገው ካላችሁ ካላንደር እዚህ ጋር ሌአውት ላይ ትሄዱና ካላንደር የምትለዋን ስትነኩ ቀጥታ በካላንደር መልኩ ይሆንላል ማለት ነው። መቼ ቀን ምን ፕሮጀክት እንዳለ መከታተል ትችላላችሁ። ለምሳሌ አሁን ሜይ 12 ይላል ኮንቴንት ዋን ስንነካው በቃ ኢን ፕሮግረስ ነው፣ ቪዲዮ ነው ያለብን ነገር። አሳይንድ ከሆንም እዚህ ጋር ወይም ኢንቦክስ ይደርሰናል። ከዛም በተጨማሪ ፐብሊሽድ ይላል። ይሄ ስለተጠናቀቀ ኦልሬዲ ግን እያንዳንዱ ነገር መከታተል እንችላለን። ነገር ግን ኖሽን ሳንከፍት ደግሞ ከማንኛውም ካላንደራችን ሆነን መከታተል የምንፈልግ ከሆነ ኦፕኒንግ ካላንደር ስንለው ቀጥታ ቅድም ባሳየዋችሁ መሰረት ወደ ካላንደራችን ይወስድልናል ማለት ነው። ያ ስለዚህ በምትመለከቱት መሰረት ኮንቴንት ዋን ኮንቴንት ቱ እያለ እያንዳንዱ ነገር አስቀምጦልናል። ቅድም ለሳብጀክት ያሳያችሁም አሉ። ስለዚህ አሁን የኖሽን ጥቅሙ ምንድነው? ለምሳሌ አሁን ይሄ የቲም ስፔስ ስራዎች ሊሆኑ ይችላሉ። የእናንተ ደግሞ የፐርሰናል ፕሮጀክቶች ሊኖርባችሁ ይችላሉ። የሆነ ጊዜ ሰራዋለሁ እያላችሁ ያስቀመጣችኋቸው ነገሮችም አት ሴም ታይም በከለር እየተለያዩ ሁሉንም ነገር ካላንደራችሁ ላይ ማግኘት ትችላላችሁ። የራሳችሁን ፐርሰናል ነገርም የጋራ ፕሮጀክቶችንም በካላንደራችሁ መከታተል ትችላላችሁ ማለት ነው። ብዙ ጊዜ ሰዎችን ተመልክታችሁ ከሆነ ካላንደሬን ቼክ ላርግና አፕዴት አረጋቸዋለሁ ምናምን ሲሉ የሆነ ፋንሲ ነገር ወይም ደግሞ ብራግ እያደረጉ ሊመስላችሁ ይችላል። ነገር ግን በጣም ቢዚ ለሆኑ ሰዎች ይሄ በጣም ነሰሰሪ የሆነ ፕላትፎርም ነው። እናንተ መጠቀም ትችላላችሁ። ጀስት ተማሪዎች ከሆናችሁና ቀለል ያለ ነገር ካላችሁ ይሄን ያክል ኮምፕሊኬትድ ባትሆኑና ቀለል ባለ ወይ ብትከተሉ ኢትስ ኦኬ። ነገር ግን ቢዚ ሰው ከሆናችሁና እያንዳንዱ ነገር ጥቃቅን ነገሮች እየጠፋ የምትቸገሩ ሰዎች ከሆናችሁ ኖሽን ካላንደርንና ኖሽንን ኢንጀነራሊ መጠቀም ትችላላችሁ። ስለዚህ አሁን ባሳያችሁ መሰረት ራሱን የቻለ ሲስተም ቢልድ ማድረግ ትችላላችሁ ማለት ነው። ወደ ቅድሙ ልመልሰው። ሌአውት ላይ እንመለስና ቴብል አደርገዋለሁ። ያ በቴብል ፎርማት መመልከት የምትፈልጉ ከሆነ በዚህ መልኩ አለ። ስለዚህ ከእናንተ የሚጠበቀው ምንድነው? መጀመሪያ ቢልድ ማድረግ የምትፈልጉትን ሲስተም በአእምሯችሁ ታስቡታላችሁ። ለምሳሌ ምን ሊኖረው ይገባል? ስም ነው። ለምሳሌ ዳታ ኮሌክት የምታደርጉ የሪል ስቴት ኤጀንቶች ከሆናችሁ ምን ሊኖር ይገባል? ዳታ ኮሌክት ስታደርጉ ኦብቪየስሊ ኢሜይላቸውን፣ ስልካቸውን ትፈልጋላችሁ። ያላቸውን በጀት ደግሞ ልክ እንደዚህ በመልቲ እንትን መከፋፈል ትችላላችሁ። በመልቲ ሴሌክት ለምሳሌ ከዚህ ከዚህ ገቢ የሚያገኝ ሰው፣ ከዚህ ከዚህ ገቢ የሚያገኝ ሰው ወይም በፕሮፌሽናቸው ኢምፕሎይድ የሆነ ሰልፍ ኢምፕሎይድ ወይም ደግሞ ኢንተርፕረነር እያላችሁ ኮሌክት ማድረግ የምትፈልጉትን ማንኛውም ዳታ እዚህ ላይ ኮሌክት ማድረግ ትችላላችሁ።
ባሰኛችሁ ቦታ ሰርች ማድረግ የምትችሉ ስለሆነ ሲስተሙ በጣም አሪፍ ነው። ስለዚህ ማንኛውንም አይነት ሲስተም ቢልድ ለማድረግ ከፈለጋችሁ፣ ዳታ ኮሌክት ለማድረግ ከፈለጋችሁ ወይም ደግሞ ፕሮጀክቶችን ትራክ ማድረግ የምትፈልጉ ከሆነ ሁሉንም ነገር አሁን ባሳያችሁ ዳታቤዝ ማጠናቀቅ ትችላላችሁ። እንዳሳያችሁ ከስተማይዝ ያደረጋችሁ መስራት ትችላላችሁ። ካልሆነ ደግሞ እኔ ጊዜ ማቃጠል አልፈልግም ካላችሁ ባለፈው እንዳሳያችሁ ጀስት ቴምፕሌት የሚለው ጋር ትሄዱና ከእናንተ ጋር የሚገናኝ ነገር ሰርች ታደርጋላችሁ። ለምሳሌ ሪል ስቴት ላይ የምትሰሩ ከሆነ የሪል ስቴት ፓይፕላይን የሚል ዳታቤዝ አለ። ሪል ስቴት ፓይፕላይን ዳታቤዝ ብላችሁ ሰርች ማድረግ ትችላላችሁ። ሌሎችም ባለፈው እንደነገርኳችሁ ቴምፕሌት ላይ ሁሉም አሉ። እንደዛ አድርጋችሁ ያንን ከስተማይዝ አድርጋችሁ ለራሳችሁ ሲስተም መጠቀም ትችላላችሁ። ከዚህ በፊት እንደነገርኳችሁም ትልልቅ ድርጅቶችና ግለሰቦች ራሳቸውን ማኔጅ የሚያደርጉት ወይም ትልልቅ ፕሮጀክቶችን የሚከታተሉት ብዙውን ጊዜ ዳታቤዝን በመጠቀም ነው። ሌላ ብዙ የተለያዩ ፊቸሮችም አሉት። ኖሽን በጣም ሰፊ ነው። በአንድ ቪዲዮ ከቨር የሚደረግ አይደለም። ስለዚህ እየገባችሁ ሁሉንም መከታተል ትችላላችሁ። አሪፍ የሚላቸውን ቴምፕሌቶች ዲስክሪፕሽን ላይ ያስቀምጥላችኋለሁ። የዛሬ ቪዲዮ ይህን ይመስል ነበረ። ጠቃሚ ሆኖ እንዳገኛችሁት አልጠራጠርም። ያው እንደተለመደው ላይክ እና ሰብስክራይብ ማድረጉ እንዳይረሳ። ለጓደኞቻችሁም ሼር አድርጉላቸው። በቀጣይ ቪዲዮ እስከምንገናኝ እነዚህን ቪዲዮ ቼክ እንድታደርጉ ጋብዛችኋለሁ። ቻው